ሰላም ሰላም ቤተሰቦቼ እንዴት ናችሁ? እንደምን አላችሁ? ዛሬ ደግሞ በሁለቱም አማርኛ መማር ለፈለገ እንግሊዘኛ መማር ለፈለገም በሁለቱ መጻፍ እንዴት እንደሚቻል እያነጻጸርን አብረን እንቀጥላለን ማለት ነው። ይህ ከሁል ጊዜው ለየት ያለ ቪዲዮ ነው። በሁለቱ ነው ይዤላችሁ የመጣሁት። የሁለቱንም ደግሞ እንዴት እንደምናነጻጽር እስከ መጨረሻ ከቆያችሁ ታዩታላችሁ ማለት ነው። ከዚህ ጋር መጨረሻ የምናያቸው በአብክድ የተጻፉ ናቸው። በባለፈው ለመስራት ለመጀመር ሞክሬ ነበረ። ከዛ በተጨማሪ ደግሞ የሌሎችን አማርኛ የምናነብበትን ሁለቱንም አብረን እናያለን ማለት ነው። እሺ ከዚህ ጋር ደግሞ የምታያቸው ሀሁ ናቸው፣ ግን በእንግሊዘኛም ለመጻፍ ምን እንደምንጠቀም ነው ማለት ነው። በዚህ በግራ በኩል ቤዝ ይላል በእንግሊዘኛ። ቤዝ ማለት መሰረት ማለት ነው። ቤዝ በዚህም በኩል አለ፣ ወደዚህ በኩል ደግሞ ሲሄዱ ምን እንደሚጨምሩ አለ ማለት ነው። ስለዚህ እንደ ቤዝ የምንጠቀማቸውን ልክ አብክድ እንደነገርኳችሁ እኔንም መያዝ በጣም አስፈላጊ ነው። ልክ እንደ ቤዝ እንደ መሰረት ዋና አድርገን የምንጠቀማቸውን ከያዛችሁ ሌሎቹ ሁሉ በጣም ቀላል ነው። ስለዚህ እንደ ቤዝ ለምሳሌ እዚህ ጋር ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ይላል። ይህ ሀሁ ለማታውቁ ሀሁን በዛው ትይዛላችሁ። በእንግሊዘኛ መጻፍ ለፈልጋችሁ ደግሞ በእንግሊዘኛ እንዴት መጻፍ እንዳለባችሁ ወይም ደግሞ ከእንግሊዘኛ ወደ አማርኛ እንዴት መቀየር እንደምትችሉ ታውቃላችሁ ማለት ነው። ስለዚህ ሀ ለማለት ዋና የምንጠቀመው የትኛውን ነው? ኤችን ነው ማለት ነው። ሀ ለማለት መሰረቱ ወይም ደግሞ ቤዙ ኤች ነው። እሺ ሀ ስንል የመጀመሪያ ስለሆነች እዚሽ ጋር ምንም ትላለች አ ኤ ማለት ናት። ሀ ሲል ህ ብሎ አ ሚል ድምጽ ያወጣል ማለት ነው። እነዚህ ህ፣ ህ፣ ል፣ ም፣ ረ፣ ስ፣ ሽ፣ ቅ፣ ብ፣ ት፣ ች፣ ን እዚሽ ጋር ኒ ለማለት ነው። ጂኤን ነው የሚሆነው። ኒ ሚል ድምጽ አለው። ኒ ኒ ከዛ የመጣ ስለሆነ ነው። ይህን ለመጻፍ ግን ምንም ያገለግለን ጂ ካፒታል ጂ ከሆነ እንደዚህ እና ኤን ማለት ነው። እሺ ከዛ ክ እያለ ይሄዳል ማለት ነው። ወደዚህ በኩል ስንሄድ ስለዚህ ሁ ላይ ስንደርስ ሁለተኛው ላይ ስንደርስ ህ ዋናው ማን ብለናል? ቤዙ ኤች ነው። ከዛ ሁ ላይ ስንደርስ በዚህ በኩል ደግሞ ዩ አለ። ስለዚህ ኤች ዩ ሁን ለመጻፍ ሁ ለመጻፍ ኤች መሰረት ዋናው ተጠቅመን ዩን እንቀጥላለን። ልክ እዚሽ ጋር እንዳስገባ ነው ማለት ነው። ሁ ስንል ኤች ዩ፣ ሂ ስንል ደግሞ መሰረቱ ማን ነበር? ኤች። በሂ ተራ ማን አለ? አይ። ሂ ኤች አይ። ሃ ስንልስ ሃ ስንል አራተኛው ላይ አ ሚል ድምፅ አለ እዚህ ጋር። ከዚህኛውን በኩል ህ አለ ማለት ነው። ኤች ኤ ሄ ስንል ደግሞ ልክ ይህን እያመሳሰላችሁ ሙሉ መጨረስ ትችላላችሁ ማለት ነው። እሺ ከዛ በኋላ ለሌሎቹ እቺ አ ትቀየርና ኢ ትሆናለች ማለት ነው። የምትሆነው ለምን ነው? ለ ስንል ለ ኤ የሚል ድምፅ ነው ያለው፣ የኢን ድምፅ የሚወስድ ማለት ነው። ለ ዋናው መሰረቱ ኤል ነው ቤዙ። ከዛ ከዚህ በኩል ደግሞ ለ ለሚለው ኢ ይሆናል ማለት ነው። ለን ስንጽፍ ኤል ኢ፣ ሉ ስንል ደግሞ በዩ ተራ ነው ያለ ኤል ዩ፣ ሊ ስንጽፍ ደግሞ ሊን ስንጽፍ እዚህ ላይ ማናለች? አይ አለች። ስለዚህ ኤል አይ እንጽፋለን ማለት ነው። እሺ ጋር ኤል አይ እንጽፋለን። ላ ስንል ደግሞ አ ሚል ድምፅ አለው ኤል ኤ፣ ሌ ላይ ደግሞ ኤል ኢ፣ ል እዚች ስድስተኛ ላይ ዳሻር እየተውኳት ስድስተኛ ፊደሎች ይህን ነው ይዘው የሚሄዱት። ይህ ሙሉውን የራሳቸውን ነው ይዘው የሚሄዱት ማለት ነው። ቤዙን ነው ይዘው የሚሄዱት። ስለዚህ ስድስተኛ እንደ ቤዝ ህ ል ም ሙሉ የመጀመሪያውን ይወስዳሉ ማለት ነው። ሎ ስንል ደግሞ ሎ እዚህ ጋር ማለት ነው የሰባተኛ ላይ የሚወስደው ኦ ኦ። ስለዚህ ትልቁ የመጀመሪያው የምትይዙት ቤዝ ላይ እንዴት ይቀመጣሉ? የሃ ቤዝ ህ ነች። የለሉ ቤዟ ወይም መሰረቷ ኤል ነች። የመሙ መሰረቱ ማን ነው? ኤም ነው። የረሩ አር፣ የሰሱ ኤስ፣ ስ በሚል ድምፅ ማለት ነው።
የሸሹ ኤስ ኤች። ቀ ስንል ደግሞ ልክ በዚህ እንጽፋለን። ለአማርኛ ከሆነ የምንጠቀመው ደግሞ ኬን እንጠቀማለን። ልክ እንደዚህ ብለን መጻፍ እንችላለን። ስለዚህ አሁን እስኪ እናንተ መሙን እየጻፋችሁ አሳዩ። መ ቤዙ ላይ ኤምን ተጠቅመናል። እሺ ኤምን ጻፍኩ። ከዛ መ የሚለው ጋር ማን ነው የሚገባው? ኢ። ያው ሙ እናንተ ጻፉልኝ። ኤም እኔ አስቀድሜ እጽፍላችኋለሁ። ሙ በሚለው ማን ይሆናል? ኡ የሚል ድምጽ ያለው ይሄ ይሆናል ማለት ነው። ሙ ኤም ዩ። ከዛ ኤም አይ አራተኛው ላይ ኤም ኤ አምስተኛው ላይ ኤም ኢ ስድስተኛው ላይ ኤም ቤዝ ብቻውን ይሄዳል። 7 ኦ የሚል ድምጽ አለው። ኤም ኦ ይሄዳል ማለት ነው። እሺ ከዛ ወደ ሩ እንሄድ። ሩ ረ ስንል አር ቤዝ ናት ብለናል። ኢ የመጀመሪያው ላይ ሩ ሲሆን ደግሞ አር ዩ፣ ሪ ሲሆን ደግሞ አር አይ፣ ራ ሲሆን ደግሞ አር ኤ፣ ሬ ሲሆን ደግሞ አር ኢ፣ ር ቤዝ ነው ራሱ ይሄዳል። ሮ ሲሆን ኦን ይወስዳል ማለት ነው። እሺ እነዚህን መሰረት አድርጋችሁ በደንብ ያቸው። ሌላ ተጨማሪ ሊሆን የሚችለው እዚህ ጋር ልክ ኘ ድረስ ሄደናል። ኘ ዋና መሰረቱ ጂኤን ኚ ቤዟ ናት። ወ ለማለት ደግሞ ደብሊው ወይም ው የሚል ድምፅ አላት ማለት ነው። ዜድን ስንጽፍ ቤዙ ማን ነው? ዝ ይኸው ዜድ። ዠ ሲሆን ደግሞ ዜድ ኤች ዠ። አሁን ዠዡን ጻፉ ብላችሁ መጀመሪያ ዜድ ኤች ታረጉና ኢ፣ ሲቀጥል ዜድ ኤች ታረግና ዩ፣ ሲቀጥል ዜድ ኤች ታረጉና አይ። ልክ ተመሳሳይ ነው ከሁሉም ጋር። ከዚህ በኋላ ወደ ሰባቱም ሲሄድ ተመሳሳይ ነው። ከኤቢሲዲ አማርኛ የሚለየው ወደ ጎን 7 ፊደላትን መያዙ ነው። ኤቢሲዲ ወደ ታች ከተያዙ አለቀ ነው። አማርኛ ግን 7 ወደ ጎን ያሉት አሉ። ከተጨማሪዎቹ ያለ ብዙ ይሆናሉ ማለት ነው። እሺ ከዛ የዩን ለመጻፍ ቤዝ ማንን ተጠቀመው? ዋይ። የ ለማለት ዋይ ኢ፣ ዩ ለማለት ዋይ ዩ፣ ይ ለማለት ዋይ አይ፣ ያ ለማለት ዋይ ኤ፣ ይ ለማለት ዋይ ብቻዋን፣ ከዛ ዮ ስንል ዋይ ኦ። እንደዚህ እንጽፋለን። እሺ የደ ቤዙ ማን ነው? ዲ። እሺ የጀ ቤዙ ማን ነው? ራሱ ጄ። ኤቢሲዲ ኤፍጂ ኤች አይ ጄ የሚላለ ጄ። የገ ቤዙ ማን ይሆናል? ጂ። የጠ ከዚህ ጋር ለተና ለጠ እንትን ስለሚሉ ጠ ይቺ ምልክት ከላይ ያለችው ምልክት ጠብቆ እንደሚነበብ የምትናገር ናት። ጠ ከላይ ተን ምን ብለን ነበረ? እዚህ ጋር ተን ምን ብለን ቲ ነበረች። ጠ እሱን ለማሳወቅ ያው እዚህ ጋር ምልክት አድርገናል ማለት ነው። ጠጡም ተመሳሳይ ነው። ልክ እንደ ተቱ ነው የሚጻፈው። ለምሳሌ ጠጡ እዚህ ጋር የሆነ ነገር እንጻፍ። ተማሪ። አሁን ይሄን አያችሁ? ተማሪ ምልክቷን እዚህ ጋር ማስገባት እንችላለን። የቅድሟን ምልክት ተማሪ ይሄን ትርጉም ስለሌለው ተማሪ የሚለውን እንደዚህ እንጽፋለን ማለት ነው። እሺ እዚህ ጋር ደግሞ ጨ ከቸ ጋር እንዳይመሳሰልብን ነው። ቸ ለምሳሌ ምን ብለን እንጻፈውን? በዚህ በጨ ጨ ምን ብለን ጻፍነ? ጨመረ ብለን ጻፍነ ማለት ነው። ይኸው ጨጩ ሙሉዎቹ መያዝ ነው። ጨ ጩ ጪ ጫ ጬ ጪ ጮ። የእነዚህ ሙሉዎቹን ራሳችሁ ቃላት እየመሰረታችሁ ማወቅ ትችላላችሁ። እዚህ ጋር ደግሞ ጠ ስለሚጠብቅ ነው። ከማን ጋር ስለሚመሳሰል? ከዚህኛው ጋር ፐ ጋር ማለት ነው። ይኸው ፊደሎቹን ያቸው ፐ ጰ ፐ ጰ ልዩነት አላቸው ማለት ነው። ይሄ ጰ ጱ ጲ ጳ ጴ ጵ ጶ ብሎ ሲነበብ፣ ይህኛው ደግሞ ፐ ፑ ፒ ፓ ፔ ፕ ፖ ብሎ ይነበባል ማለት ነው። እሺ ስለዚህ ያላየናት ፈና ጸ ናቸው። ጸ ከሌላ ጋር ተመሳስሎ ሳይሆን ያው ጸ ጠበቅ አድርገን ስለምናነበው ነው። ይችን
ምልክቷን ማውጣት እንችላለን። ጸ ሲጻፍ ቲኤስ ቲኤስ ፅ ነች። ቲኤስ ፅ ጸ ስናደርጋት ማን እንጨምራለን? ኢ ጹ ስናደርጋት ዩን እንጨምራለን። ጺ ስትሆን አይ፣ ጻ ስትሆን ኤ፣ ጼ ስትሆን ኢ፣ ጽ ስትሆን ራሷን እዚህ ጋር የተጻፈችውን ዛ ትሄዳለች። ጾ ስትሆን ኦን ትጨምራለች ማለት ነው። ስለዚህ እነዚህ በጣም አስፈላጊ ናቸው። ምን ለማድረግ ነው እነዚህ? በአብዛኛው ጊዜ የሚጠቅሙት አማርኛ በእንግሊዝኛ ቴክስት ለመጻፍ። ለምሳሌ አሁን እዚህ ጋር የሆነ ነገር እንጻፍ። ሰላም፣ ይኸው ሰላም ብለን ጻፍነ ማለት ነው። እንዴት ነህ ወይም እንዴት ነሽ ለማለት ደግሞ እንዴት ነህ ወይም ነሽ እንደዚህ ብለን መጻፍ እንችላለን ማለት ነው። አያችሁ፣ በአማርኛ ቴክስት መጻጻፍ ቻልነ ማለት ነው። ወይም ደግሞ አንድ አማርኛ የማይችል ሰውም ራሱ ቢሆን እነዚህን አንብቦ ይረዳል ማለት ነው። እንግሊዘኛ ከቻለ ለምሳሌ ይሄን አንብብ ብትሉት ሰላም የሚለውን ያነባዋል ራሱ ድምጸቱ ሰ ማንን እንደሚወስድ ስለሚታወቅ ማለት ነው። ስለዚህ እነዚህ አማርኛ በእንግሊዘኛ መጻፍ ለሚፈልግ ሰው በጣም አስፈላጊ ናቸው። ዋናው መሰረቱ ላይ እንድትዙልኝ የሚፈልገው ቤዝ፣ ይሄ ቤዙ በጣም አስፈላጊ ነው። ቤዝ የሀሁን ለመጻፍ ህ ነው። ከዛ የመጀመሪያው ላይ ኢ፣ ሁለተኛው ላይ ኡ፣ ሶስተኛው ወይም ደግሞ ዩ፣ ሶስተኛው አይ፣ አራተኛው ኤ፣ አምስተኛው ኢ፣ ስድስተኛው ራሱ ቤዙን ይወስዳል፣ ሰባተኛው ኦ እንደሚወስድ ማወቅ ብቻ ነው። ይኸው በዚህ ቤዝ በሁለቱም በኩል የጻፍኩት ለዛ ነው። ይኸው በዚህ የሚያስፈልጉት አሉ፣ በዚህ በኩል ደግሞ ቤዝ የተባሉት አሉ ማለት ነው። ስለዚህ እነዚህን ከያዛችሁ እንግሊዘኛ በአማርኛ መቼም መጻፍ አያቅታችሁ። ለምሳሌ እዚህ ጋር ሸ ቤት ላይ ነው ያለው፣ ሸ ቤት ነው ያለው። ሻማ ብላችሁ ጻፉልኝ ብላችሁ ሻማ፣ ሻ ያለችባትን እንድችን እነካለን። ሻ ከዛ ቤዝ ማንን ይወስዳል ብለናል? ቤዝ ኤስኤችን ይወስዳል። እሺ ኤስኤች ሻ ያለችበት ሌላስ አራተኛ ላይ ነች። አራተኛው ማን ይወስዳል? አራተኛው ኤ። ስለዚህ ሻ ጨረስን፣ የመጀመሪያው ማለት ነው። ማ መ ለማለት ደግሞ ማ አራተኛው አለች፣ ሻት አራተኛዋ። መ ለማለት ቤዙ ማን ነው? ኤም ነው። ከዛ ስንተኛ ላይ ነው ያለ? አራተኛ ላይ፣ አራተኛ ኤ ነው። ስለዚህ ማም እንደዚህ ጻፋል። ሻማ ብለን ጻፍን ማለት አይደለም። በቃ እሺ። ከዛ ከበቡ ላይ ደግሞ ልሄድ ወይም ከነኑ። እሺ ይቻለሁ። ነብር ብለን እንጻፍ ብል ነብር ብለን እንጻፍ ብንል እሺ። ስለዚህ ነብርን እንጻፍ። ነ እዚህ ጋር ነው ያለ፣ ነ እዚህ ጋር ነው ያለ። ነ ማን ይወስዳል? ኢ። ያው የነ መሰረቱ ማን ነው? ኤን ነው። እሺ ነ ብ ለማለት ስድስተኛ አለ። ብ ለማለት እችት ብ እዚህ ጋር ናት። ብ ምንም አትወስድም። ብ ር በዚሁ መሰረት ነች፣ ስድስተኛ ነች። ስድስተኛ ስለሆነች ር ነብር ብለን እንደዚህ ጻፍን ማለት ነው። እሺ ሶስተኛ ፊደሎች ምናምን የሚጻፉ ከሆነ ልክ የሚወስዱትን እዚህ ያሉትን ማየት ያስፈልጋል ማለት ነው። ስለዚህ በቀኝም በግራም ያሉትን በደንብ ብታያቸው አሪፍ ነው። ሁለተኛው ደግሞ ምን እንደሆነ ላሳያችሁ። ሁለተኛው ደግሞ ምን ይባላል? አብክድ። አብክድ ብዬ አንድ ቪዲዮ ሰርቻለሁ ከአሁን በፊት። በአብክድ ብንዛቸው ደግሞ እንግሊዘኛ ለማንበብ በጣም ይጠቅማል ማለት ነው። ይኸው እነዚህ በቀይ የጻፍኳቸው ቫውሎቹ ናቸው። ቫውል ማለት አናባቢ ማለት ነው። አሁን እነዚህ ምን ብለን እናነባቸዋለን መሰላችሁ? አ ብ ክ ድ ኤ ፍ ግ ልክ እንደ ስድስተኛ ፊደሎች ማለት ነው። ይኸው ከዚህ ጋር በአማርኛ ጽፌዋለሁ። አ ብ ክ ድ ኤ ፍ ግ ልክ ሌሎችም እንደዚሁ ህ ኢ ጅ ክ ል መ ን። እሺ ከዚህ ስንደርስ የራሱን ድምፅ የሚይዘው ኦ ፕ
ክው አያችኋታችን ክው ር ስ ት አ ይህን እይት አ ይባላል። የተባለበትን ምክንያት ደግሞ በኋላ ስናነብ እናየዋለን። እንደ ኡ ያገለግላል፣ እንደ አም ያገለግላል። ኡ ስላችሁ ሁለተኛ ፊደሎችን ስንጽፈውን ቡ እንዲህ እያልን እንጽፋቸዋለን አይደል? ሩ የሰው ስም ስንጽፍ እንደ ሁለተኛ ያገለግላል ማለት ነው። እሺ ይህን ደግሞ ስናነብ ው ያው ከስር ጽፌዋለሁ ው። እሺ ይሄ ምን ይሆናል? ክስ ያው ክስ ድምፅ አለው። ክስ ብላችሁ እንዳታጠብቁት ክስ ኤክስ ኤክስ ማለት ነው። በኤቢሲዲ ስንቆጥረው ክስ የሚል ድምፅ አለው። ለምን እንደዛ እንደሆነ እናያለን አረፍተ ቃላቶቹ ላይ። ይህች ደግሞ ይህ ብዙም ደምቃ አትታይም። በቀይ ላድርግላችሁ። ቢጫ ያደረኳት ስፔሻል ቫውል እያልኩ በባለፈው ነግሬያችኋለሁ። ስፔሻል ቫውል ስለሆነች ነው ማለት ነው። እሺ እቺን ሊቀይርላችሁ ወደ ቀይቶን በደንብ እንድትታይ። እሺ ያው እቺ ይ ከዛ ዝ ይሆናል መጨረሻው ነው። ስለዚህ አብክድ የሚለውን አንዴ በደንብ ያዙት። አንዴ በደንብ ያዙት። አ ብ ክ ድ ኤ ፍ ግ እሺ እዚህኛውን ጀምር ህ ኢ ጂ ክ ል ም ን ወደ ኋላ ልሄድ አ ት ስ ር ክው ፕ ኦ ው ክስ ይ ዝ። ስለዚህ እንዲህ ብላችሁ ከያዟቸው በጣም አሪፍ ሆነ ማለት ነው። ወደ ንባባቸው ልሄድ። ለምሳሌ እችን አንብቡልኝ እስኪ እናንተ አንብቡልኝ። ምን ትላለች? አ ነው አይደል ይሄን ያልነው? ይኸው እዚህ ጋር አ ብለነዋል። አ የመጀመሪያው ማለት ነው። ቀጥሎ ምን አለ? ን ን የት አለ? ያው ን ከዛ ት አንት ብለን አነበብነው ማለት ነው። አንት። እሺ ይሄንም አንብቡልኝ። የመጀመሪያው ማን ነው? እቺ ምን አልናት? ብ እቺ ምን አልናት? አ ይቺ ምን ብለናታል? ግ ብአግ የሚለው ድምፅ ባግ አናባቢ አይደል? አ ባግ ይሆናል ማለት ነው። እሺ ብ እና አ ከአንድ ላይ ከሆነ ባ፣ ብ እና ኢ ከአንድ ላይ ከሆነ ቢ። ይህን ድምፅ በደንብ እንድትይዙ ትፈልጋለሁ። እሺ እዚህ ጋር ደግሞ ንድ ፍ ያው ፍ ብለን አንብበናል። ፍ ያው ል ከዛ አንድ አናባቢ መጣ እዚህ ጋር አለ። አናባቢዎችን በቀይ ባረግላቸው በጣም አሪፍ ነው እንዲሁም። እሺ አ ፍል አ ከዛ ማን ነው? ግ ፍልአግ ፍላግ ይሆናል ማለት ነው። ፍላግ። እሺ እዚህ ጋር ደግሞ እንምጣ። አሁን ለየት ያለ ነገር ልናገኝ ነው። ኤም ኦ ኦ ሁለት ኦኦዎች በአንድ ላይ ሲመጡ ኡ ሚል ድምፅ ይኖራቸዋል። ሁለት ኢኢ በአንድ ላይ ሲመጡ ኢ፣ ሁለት ኢ እና ኤ በአንድ ላይ ሲመጡ ኤ። አንድ ሁለት ቫውሎች በአንድ ላይ ሲመጡ ልክ እንደ አንድ ድምፅ ነው የሚነበቡት። ያው ሁለት ቫውል ብዙ ጊዜ ሲመጡ እንደ አንድ ድምፅ ነው የሚነበቡት። ስለዚህ ሙን ይሆናል ማለት ነው። ምን ሙን። እሺ እቺ እ ለምን ተባለች የሚለውን ደግሞ አሁን እናገኛለን። እቺ ለምን እ ተባለች? ስአን ሰን ሰን ለዛ ነው ሰን ሰን የሚል ድምፅ ያለው ማለት ነው። ሰን ይሆናል ማለት ነው። ይሄ ከዚህ ራይድ። እቺ ደግሞ የት ነበር? ክው ይኸው ክው ቢያር የሶስኮቹ ክው። ስለዚህ ክው ሚል ድምፅ ይኖረዋል። ክዊን ክው ክው አያችሁ፣ ክዊን እንደዚህ ሆነ ማለት ነው። ክው የምትለዋ ለዛ ነው ኪው ከማለት ይልቅ ክው ብለን ያነበብናት። ክዊን ሚል ድምፅ ይኖራታል ማለት ነው። እሺ ከዛ ብና ኢ ብኢ ግ ብና ኢ ቢ ይሆናል ማለት ነው። ቢግ ቢግ። ስ ከአት ካት ካት ሚል ድምፅ ይኖረዋል። እሺ ጂ ኦ ጆ ከዛ ምን አለ? ግ ጆግ። ፕ ያው ፕን ከዚህ አይታችኋል። ፕ የታለች? ፕ ያች ጋር ፕ ከዛ ኤ ያው ኤ ብለን አንብበናል። ን ፔን ፔን ይሆናል። ይሄ ደግሞ ብ ኦ። እሺ እዚሽ ጋር ምን ብያችሁ ነበረች የምትባለው? ክስ ኤክስ በሚለው ክስ መጨረሻዋ ማለት ነው። ይሄን አሁን አንብቡልኝ። ብ ኦ እቺ ማን በሏት አልኳችሁ? ክስ ቦክስ ቦክስ። ቦ ኤክስ አላለም ቦክስ። ስለዚህ
ስተብላ የተነበበችው ለዛ ነው ማለት ነው። እሺ እዚህ ጋር ደግሞ ንድ እቺ ማነች? ው እዚህ ጋር ጽፈናታል። ው ከዛቺ ኦ ኦ ር ነች። እቺ ው ኦ ማለት ወ ሚል ድምጽ ይኖረዋል ማለት ነው። ሙሉውን ጊዜ እነዚህ ቫውል ውስጥ ላይ ሲገቡ አንድ ቫውል እና አንድ ኮንሶናንት እንደ አንድ ፊደል ነው የሚነበቡት ማለት ነው። ልክ እንደዚህ ው እና ኦ ወ ልክ እንደ መጀመሪያው ፊደል ተነበቡ። ከዛ ር ክ ወርክ ወርክ የሚል መጣ ማለት ነው። ወርክ ማለት ስራ ነው። ቦክስ ሳጥን፣ ፔን እስክሪብቶ፣ ጆግ ማለት ደግሞ ቀስ ያለ ወክ ማድረጊያ ነው። ካት ድመት፣ ቢግ ትልቅ ማለት ነው። እንደዚህ ያለ ሁሎችንም እንትን ብሏቸው ሞክሯቸው። ኩዊን ማለት ደግሞ ንግስት ማለት ነው። ሙሉዎችን ሂዱ። ሰን፣ ሙን፣ ፍላግ፣ ባግ፣ አንት እነዚህ መጀመሪያ ንባብ ከቻላችሁ ከዛ በኋላ ትርጉም ደግሞ ቀላል ነው ማለት ነው። ግን መጀመሪያ እነዚህን ብትይዟቸው በጣም ሁልጊዜም ቢሆን እመክራለሁ። አብክድ ለእንግሊዘኛን ለማንበብ በጣም ይጠቅማሉ። መጀመሪያ ያልኩት አማርኛን ለማንበብ እንግሊዘኛ እየቻሉ አማርኛ ለማንበብ ይጠቅማቸዋል። ምክንያቱም የአንድ ሰው ስም ሹመት ከተባለ ኤስዩ ሹ መት እንደዚህ ብለው ያነባሉ አማርኛ በእንግሊዘኛ ተጽፎላቸው ማለት ነው። ይህንኛው ደግሞ የሚጠቅማችሁ አማርኛ እየቻላችሁ እንግሊዘኛ ለማትችሉ አብክድን ከያዛችሁ እንግሊዘኛ ለማንበብ በጣም ቀላል ነው። ለመጻፍ ሁላ ያው ልክ ለመጻፍ ሁሉ እነዚህ ይጠቅማሉ ማለት ነው። ከዚህ መሀል ያለውን አንዱን ባግ ብለህ ጻፍልኝ ብልህ ብቻት ብ አ ለማለት የታለ እቺ ብ አ ግ የታለ እዚህ ጋር አለ። ስለዚህ አንድ ሁለት ከዛ ከግ ጋር ጨምራችሁ ባግ ብላችሁ መጻፍ አያቅታችሁም ማለት ነው። ስለዚህ እነዚህን አበክደ አንድ ዜ አቁሙና አ ብ ክ ድ ኤ ፍ ግ ያላችሁ ከዚህ ተመልሳችሁ ደግሞ ህ ኢ ጅ ክ ል ም ን ተመልሳችሁ በአማርኛው የተጻፈውም ማነበቢያ ነው ለእናንተ ኦ ፕ ክው ር ስ ት አ ዩን እንደ አ ማለት ነው። ከዛ ው ክስ ይ ዝ እነዚህን በደንብ ብትጽፉ አሪፍ ነው። ብታነቧቸውም ብትዟቸው በጣም ይመከራል ማለት ነው። ስለዚህ እዚህ ጋር እንግሊዘኛ እዚህ ጋር አማርኛ እንግሊዘኛ አማርኛ እያልኩ የጻፍኩላችሁ ለእናንተ እንዲያዛችሁ ነው። ንባብ ኤቢሲዲን በአብክድ ፎርም ከአማርኛ ጋር አማርኛ የሚችልም ሆነ እንግሊዘኛ ችሎ ወደ አማርኛ ለሁለቱም ያገለግላል ማለት ነው። እስከዚህን ሰዓት ስለቆያችሁ ስለተከታተላችሁኝ ከልብ አመሰግናለሁ። ይህ ቪዲዮ ይጠቅማችኋል ለምትሉ ጓደኞቻችሁ፣ ቤተሰቦቻችሁ በማጋራት የኔንም ዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ በኦንላይን መማር ለምትፈልጉ ደግሞ ከስር በማስቀምጥላችሁ ስልክ ቁጥር እየደወላችሁ በኢሞ፣ በዋትሳፕ፣ በቴሌግራም መማር ትችላላችሁ ማለት ነው። መልካም ጊዜ